በለጠ ብልጽግና ውስጥ ገብቶ በለጠ ነጋሻው ብልጽግና ውስጥ ሆነ አብንን አስረክቡን ድርጅቱን ሲባል ማህተሙን ይዘው ድርጅቱን ይዘው ሲሄዱ ዛሬ ፓርላማ ውስጥ ያሉ ዛሬ እኔ እንትናቸው ራሱ የማይገባኝ ተልኳቸው የማይገባኝ ሰዎች አሉ። ያን ጊዜ አብረው ሆነው ድርጅቱ እንዲፈርስ አድርገዋል። አብርሽ መሸወድ የለባችሁም። ጉርቦ በነገራችን ላይ ድርጅቱ ሲመሰረት ሚዛናዊ አርገህ ማምጣት አለበት። አሁን ጎጃምም እኔ በጣም ጥንቃቄ መደረግ አለበት። ቤተ አማራም ጥንቃቄ መደረግ አለበት። ሸዋ አሪፍ የሸዋ ለምሳሌ ኢንጂነር ደሳለኝ ካስታወሳችሁ በአፋብን ሲመጣ ኢንጂነር ደሳለኝ ለምን አልተመረጠም ተብሎ አብዛኛው ሰው ሲያለቅስ እኔ አንድ ሁለት ልጆች እንደውም ተሳድቤ ያስወጥቼ ነበር ከዚህ ቤት። ምክንያቱም ኢንጂነር ደሳለኝ እንዲይዝ የተፈለገው ቦታ ስለነበረ ነው። በሰዓቱ የአፋብን ስልጣን ያልተቀበለ አንድ ሁለት ቀን ጫፍጫፉን ነግሬያችሁ ነበር። ምክንያቱም የአካባቢው አደረጃጀት አለ። የአካባቢ በአፋብን ውስጥ የአካባቢ ደግሞ ምርጥ የሆነ እንትን አለ። ምንድነው ፖለቲካ ዘርፍ አለ፣ ሰብሳቢ አለ፣ የጦር መሪ አለ፣ ምናምን አለ። እዛ ደግሞ ሰው ያስፈልጋል። ሁሉ በአፋብን አመራር ላይ መጥቶ ቁጭ ብሎ እታች ያለውን አደረጃጀት ምክንያቱም ዋናው ድርጅቱ ከላይ ያለው ብቻ ሳይሆን በአካባቢ በቀጠናው የሚደረገው አደረጃጀት ኢምፖርታንቱ እሱ ነው። ምክንያቱም ትግሉ መሰረቱ እዛ ስለሆነ የሚደረግና ኢንጂነር ደሱ እዛ ላይ ቁጭ እንደሚላቀ ነበር እና እኔ ስለማቅ አሁን አንዳንድ ሰዎች ተገፋ ምናምን ብለው ድርጅቱን ኤክስ ሲያደርጉ ምናምን እኔ እንትን ያልኳቸው በምክንያት ነበር። አልተናገርኩም። ያን አንድ ሁለት ቀን ግን ተናግሬያለሁ። በጣም አስጠልቶኝ ማለት ነው። ምክንያቱም ይሄ ያስፈልግ ስለነበር እዛ ቦታ ላይ መቀመጥ ስለነበረበት አሁንም አካባቢ ቀጠና ላይ ከቀበሌ የወጣ በተለይ በትግሉ ግንባር ቀደም የሆኑ በትግሉ ፊት አውራሪ የሆኑ ሰዎች አሉ። ቀድመው የወጡ ታማኞች አሉ። እስካሁን ድረስ እጅ ሳይሰጡም ሆነ በቃ በብዙ መከራ ውስጥ ያለፉ ሰዎች በአደረጃጀት ውስጥ ቀበሌ የሚባለው ነገር ካለ ቀበሌው ራሱ እንግዲህ በሴንቲሜትር አማራ አልታደለማ ስላልታደለ እንደዚህ ስለሆነ ተስተካክሎ ድርጅት ውስጥ ካልመጣ ድረስ ነገ ከነገ ወዲያ አንዱ ታናሽ አንዱ ታላቅ እየተባባለ ወደ እርስ በርስ ችግር ውስጥ ገብቶ ትግላችን ማይሆን ነገር ውስጥ ይገባል። ያ ከጊዜ መታረም አለበት። እንዳትፈራ አብርሽ፣ ስለፈራን አይደለም እዚህ የደረስነው፣ ስለደፈርን ነው፣ ስለተናገርን ነው። የማይናገሩ የማይደፈሩ የማይነኩ ነገሮችን እኔ ነክቻለሁ። ስለነካን አትረፈንበታል። ስለነካን ብዙዎችን አስተምረንበታል። ዛሬ የሚያመሰግኑን አሉ። ድሮ አንቺ ጭራቅ አንቺ አውሬ ምናምን ይል የነበረው ለካ አንቺ ነሽ የቀደምሽኝ የሚሉኝ እኔ ብዙዎች አሉ። ጉራ አይደለም አንቺ ነሽ የቀደምሽን የሚሉኝ ብዙ ሰዎች አሉ። ስለዚህ አብርሽ ምንድን ነው መሰለ ኦፍ ኮርስ ቤታቸውን ዘግተው የሚሰራ ቢሆን እሱን የሚያክል መሪ ወጥቶ በአደባባይ አይናገርም፣ ሊናገር አይችልም። ያ አደገኛ ስለሆነ ነው ወጥቶ የተናገረው። ሊደመጥ ነው የሚገባው። ሊደመጥ ጥያቄው ሊሰማ። ምክንያቱም መሪ ነው። ምክንያቱም ብዙ ሺህ ሰራዊት ከኋላው አለ። ምክንያቱም ብዙ ሺህ ህዝብ ከኋላው አለ። የእንዲህ አይነት ሰው ቅያሜና ማፈንገጥ ሌላ መዘዝ ይዞ ስለሚመጣ ያ መዘዝ እንዲስተካከል ኢግኖር በማድረግ የራስ ጉዳይ በማድረግ እንዲያኮርፍ ማድረግ ሌላ አደጋ አለው። እንዲደመጥ ነው መሆን ያለበት። ምንድነው ጥያቄው? እኔ ያንን ነው ማድረግ። እኔ አሁን ጎጃም ያደረጃጀት ይመጣል ቅራኔ ያለኝ የሚል አካል ካለ ወጥቼ እኔ እናገራለሁ። ኦፍ ኮርስ ሰውየውን ግን እገመግመዋለሁ። መጀመሪያ እከሌ እኔ ስልጣን አልተሰጠኝም ካለ ይሄ ሰውዬ ከከሌ ስልጣን ከተሰጠው ሰውዬ በምን ያንሳል በምን ይበልጣል የሚለውን ሚዛን ላይ ያስቀምጠዋል። ሚዛን ላይ ያስቀምጠውና የሰራበትን ዘመን ያለውን አስቀምጠውና እውነቱን ነው። ስለዚህ ይሄ በቲፎዞ በቀበሌ በጎጥ ስለሆነ ያረጋ አፍርስ ብለን እንጠይቃለን። ቃል ለምድር ሰማይ እኔ ዝም አልልም። ለምን ያንን ሳናደርግ ከቀረን ነገ እርስ በርስ ሲጋደልና ጠላቱን ከመግደል ልቁንስ እርስ በርስ ለምን አይተናል ብዙ ስላለፍን ማለት ነው። ስለዚህ አብርሽ አይ ቲንክ ትክክል አስተሳሰብ አይደለም ይሄ። ለኔ ትክክል ነው ብያለሁ። ኢግኖር የሚደረግ ነገር የለም በዚህ ትግል ውስጥ። ኢግኖር የምታረጋቸው ነገሮች እንደነዚህ አይነት አደገኛ የሆኑ ጥያቄዎች ኮንሲኮንሲያቸው ነገር የከፋ ነው የሚሆነው። መንግስት አለ ከጀርባ ያኮረፈን በሚሊዮን ከፍሎ የሚቀበል ነገ ይሄንን የሚያክል ጀግና አያረገውም እንጂ እንደዚህ አይነት ነገር ሲደረግበት እንዲህማ ከሆነ ብሎ የያዘውን ሰራዊትና የዛው ምናምን ይዞ መንግስት እልል ብሎ ነው መንግስት የሚቀበለው።
ቢያረግ የበለጠ የሚጎዳው አማራ ነው። እሱ ብቻ ሳይሆን መሬት ላይ ለሁለት እንደ አዲስ ሊከፈል ይችላል። ፋኖ ሊከፈል ይችላል። መጠንቀቅ ያስፈልጋል። ኦፍ ኮርስ በውስጥ ሰርተን ግን በአደባባይ ወጦ ነው የተናገረው። ደፍሮ መናገር ያስፈልጋል። ይሄ በሽምግልና እንደገና በሽምግልና በቀብር ጥሶ ተብሎ ደግሞ የሚደረግ ነገር አሁን ሽማግሌዎች አንተ እንደዚህ በል አንተ ምን ይሄ አይሰራም። ሽማግሌ የሚባል ነገር አያስፈልግም። ህግ ነው የሚያስፈልገው። ድርጅት ሽማግሌ የሚያስፈልገው ለባልና ሚስት ብቻ ነው ጋይስ። ጎረቤትና ጎረቤት ሲጣላ እና ባልና ሚስት ውስጥ ብቻ ነው ሽማግሌ የሚያስፈልገው። ሽማግሌ የሀገር ጉዳይ ላይ ጦርነት ላይ ሽማግሌ አያስፈልግም። ድርጅት መሪ ወታደር ብቻ ነው የሚያስፈልገው። እና ይሄ በሽማግሌ አንተምተው ምንድን ነው የሚሆነው? ነገ ከነገ ወዲያ ያ ሰው በሽማግሌ ተው ስለተባለ ሽማግሌዎችን ላለመድፈር ብሎ እሺ እንኳን ቢል በውስጡ የያዘውን ቂም ግን ስለማይረሳ ኤኒ ታይም ወደ ጥፋት ነው የሚሄደው። ኤኒ ታይም ማለት ነው። ስለዚህ ያ ከመሆኑ በፊት ጥያቄውን ማዳመጥ ያስፈልጋል። እኔ አዳምጣለሁ፣ በደንብ ነው ማዳምጠው። መሪዬ ነው። ቅሬታውን አይቼዋለሁ፣ የተናገረውን ሰምቼዋለሁ። ስላልነበርኩ ቢዚ ስለሆንኩ ነው ብዙ ነገር ያልሄድኩበት። በጣም አደገኛ ነው። የቀበሌ ፖለቲካኛ ውስጥ አለ። በቃ ያስጠላል። ትልቅ መሪ ነው የምትሉት ሀገር ያሻግራል ብላችሁ የምትሉት የራሱን አካባቢ በቀበሌ የሚጠላ ነው ያለ። የሚጠላ አማራ ሆኖ ለምሳሌ ጎንደር ሆኖ ወይ ጎጃም ሆኖ ጎጃምን ምሳሌ ልሰጣችሁ ይችላል። አይ ምስራቅ እሱ ደቡብ ምዕራብ ስለሆነ ጠለዋለሁ፣ እሱ ሰሜን ስለሆነ እሱ ምስራቅ ብሎ የራሱ ሰው የሚጠላ አካል አለ። በቃ የሚጠላ አካል አለ። ኋላ ቀር አለ። በቃ ኋላ ቀር ልንገራችሁና ይህንን ዘመኑን የማይመጥን ትግላችንን የማይመጥን ህዝባችንን የማይመጥን የመጣብንን መከራና ችግር በፍጹም የማይመጥን ቀበሌያም አለ። በቀበሌ የበላይነት ለማግኘት በስራ ብቻ ነው ዛሬ ማሸነፍም። እነ በላይ ዘለቀ እና አፄ ቴዎድሮስ እነ ሚኒሊክ የባለፈው አሳምነው ጽጌ ዛሬ ስሙ የሚጠራው ቀበሌው ታስቦ ሳይሆን በተግባር ሰርቶ ስለተገኘ ነው። ዛሬ በቀበሌ ተነስተ ቲፎዞ ይዘ የሶሻል ሚዲያ ጩኸት ይዘ የምናምን ይዘ በቀበሌ ብትቀመጥ ህዝብ አንቅሮ ይተፋል። ምናልባት ጀግና ሊያረጋችሁ የሚችለው አካል ቢኖር የቀበሌ ሰው ብቻ ነው። እንደ ኢትዮጵያ እንደ አማራ ጀግና ሆነ መውጣት ከፈለክ እንደነ በላይ ዘለቀ እንደ ሌሎች እንደነ ንጉስ ተክለ ሃይማኖት በሉት እንደ ቴዎድሮስ በሉት እንደ ሚኒሊክ እንደ ሌሎቹ እንዳለፉ እንደናሳምነው ጀግኖች መባል ከፈለክ ሰርተህ አሳይ። እያንዳንዱ የሴራ ፖለቲካ ተው። የሴራ ፖለቲካ አለ፣ የቀበሌ ፖለቲካ አለ። ስትሰሩ የሶሻል ያስጠላል። አማራ ውስጥ በጣም የሚያስጠላ ነገር አለ። የሶሻል ሚዲያ መንጋ ተዘጋጅቶ የአንድን አካል ፎቶ በመለጠፍና ገጽ ግንባታ በማድረግ እዚህ የሚሞተውና የሚሰራው ዋጋ የሚከፍለው እየተሰደበ ሲያወራ የሚውለው አውርቶ አደሩ ሌላ ነገር ሲፈጥር ይውላል። ይሄ በጣም አደገኛ ነው። ይሄ ቂም፣ ይሄ ቁርሾ እንኳን አይደለም ጠላትን ሂዶ ሊያሸንፍ ቀርቶ እርስ በርሱ ነገ ከነገ ወዲያ ሊያበላላ የሚችል አደገኛ ነገር ነው። ይሄንን ፈንቅሎ ማስወጣት የሚችለው ህዝብ ነው። እንደ ቤተልሔም አይነት ሰው እንደናንተ አይነት ሰው ነው። መናገር መቻል አለባችሁ። አይመጥነንም፣ ጄኔሬሽኑን አይመጥንም። ዛሬ ቆሞ ማለት ነው ቆሞ እኔ ጀግና ነኝ እያለ ከሚፎክረው ይልቁንስ ትናንትና የተሰዉት ፋኖች ወጣቶች ለኔ ጀግናዎች እነሱ ናቸው። ትናንት የተሰዉት ግንባራቸውን ለጥይት የሰጡት ማለት ነው። ስለዚህ አብርሽ ጥንቃቄ ያስፈልገዋል። እኔ በጣም የማውቀው ነገር ስላለ ነው ተናግሬያለሁ። ስለዚህ ይሄንን ነገር አይ ሽማግሌ በጦርነት መግባት የለበትም። ይህ ሽማግሌ ነው። ሽማግሌ እንዳልኳችሁ ነው። የተጣላ ጎረቤት ያስታርቅ ሽማግሌ ባልና ሚስት የተጣላ በቤተ ክርስቲያን ምናምን ያስታርቅ። በጦርነት በሀገር በፖለቲካ ህግ ፖለቲካ ትምህርት የተማሩ ፖለቲካ እውቀት ያላቸው ማረግ ያለባቸው እንጂ በሽማግሌ የሚባል የእስክንድር ነጋ ዘመን ሊመጣ ነው። እስክንድር ነጋ ነው በሽማግሌ ሲጫወት ነበር። እስክንድር መጽሐፍ አስይዞ እያስማለ በሽማግሌ ቅብር ጥሶ ሲጫወት ነበር። እሱ ነገር መቆም አለበት። ስለዚህ መደመጥ አለበት ነው ማለት አብርሽ። በጣም መጠንቀቅ ያስፈልጋል። ምክንያቱም ያ ጥሩ ልክ ነሽ። አሁን በእርግጥ አሁን ኦፍ ኮርስ አርበኛው ቅሬታ አለ ብሎ ወጥቷል። ቅሬታውንም እንደተባለው
ተናግረዋል። እኛም ሰምተናል። አሁን ምንድነው መሰለሽ ቤትዬ አሁን እኮ ጥያቄ ጠይቋል። እንግዲህ ያው የሚታፈንም ነገር አይደለም። ጥያቄ ኦልሬዲ ፐብሊክ ሆኗል፣ ተናግሯል። ውጭ ወጥቶ እሱ ማለት ነው። አሁን ምንድነው እኛ ማድረግ ያለብን ስንል በእርግጥ ጥያቄዎቹ እሱ አለኝ የሚላቸው ቅሬታዎች እንዲመለሱለት እንፈልጋለን። በእርግጥ ጥያቄዎቹ ይመለስለት፣ ተገቢውን ቦታ ያገኝ፣ ተገቢውን ክብር ያገኝ። ይሄ የሰፈር የአውራጃዊ ስሜቶች የሰፈር ስሜቶች እነኚህ በፋኖ ተነቅለው ነው መጥፋት ያለባቸው። አደገኛ ነው። እኛ ራዕይ ያለን ራዕያችን እንደ አማራ ተደራጅተን ሙሉ የአማራን ሕዝብና ከዛም አልፎ ደግሞ 4 ኪሎ ገብተን ወደፊት ኢትዮጵያ እናስተዳድራለን ብለን አላማ ይዘን የተነሳን ሰዎች ነን እንደ አማራ። ይሄ ነው መሆን ያለበት ራዕይ። ከዚሁ ውጭ ግን በእርግጥ እንዳልሽው አለ በየቦታው እንሰማለን። ያው ብንሰማው ብናወጣው ነገሩ ይበላሻል ብለን ነው ቤትዬ። ብዙ ጉር ነው የምንሰማው። ብዙ በተቃራኒ ነው። ይኸውልህም አብርሽ ብናወጣው ብለህ ስትል የሆነ ጋንጊስታር ግሩፕ ካለ እውቀት ካለ ምናምን ራሱን አደራጅቶ ከመስራት ካለበት ስራ ባፈነገጠ መልኩ ሚስቴክ ሲሰራ እየታየን ያለው ያንን ኃይል መዋጋት ያስፈልጋል። አለሱ ኃይል እዚህ ውጭ ሀገር አሁን አለ የተደራጀ እዛ እየደወለ እነሱን የሚረብሻቸው ኃይል አለ። የተወሰነውን እኔ ሰሞኑን ሲሄድባቸው ነበር። እንደውም አንደኛው ልጅ ጋር ተውተው ብሎ ትንሽ ነገር አብረደን ነው እንጂ እኔ ጋር ኦልሬዲ ተያይዘን ነበረ ከልጁ ጋር ማለት ነው። የሚያወራቸው የሚናገራቸው ንግግሮች ማለት ነው። እና እዚህ ከዚህ ከብልጽግና ጋር ሆነው ከባለስልጣናት ጋር ሆነው ደስ የማይል ነገር የሚያወሩ ተሰባስበው አሉ። እና እነሱን እዚህ ቲክቶክ ላይ ያሉትን ልጆች አየር ላይ ያሉትን ልጆች ሰሞኑን እኔ በደንብ ነው ሲሄድባቸው የነበረው። እና ግን ምንድነው መሰለሽ ቤትዬ ያ እነዚህን ሰዎች አብዛኛውን ከ90% በላይ የሚሆነውን በተለይ ጎንደር ውስጥ አለብ ችግር ሲፈጥሩ የነበሩት ሲያገዳድሉብን የነበረው እነሱን ጣታቸውን ቆርጠናል። ከ90% የተወሰነው ሴል ግን አለ እስካሁን። ያ ሴል ነው እየረበሻ ያለው እዚህ ውጭ ሀገር ሆኖ። አዎ እኮ ያ ሴል አለ። እሱን አሁን እሱንማ እዚህ ያለውን ሌባ እና ማጅራት መቼ እነሱንማ መድኃኒዓለምዬ እኔ እንደኔ የሚጸየፋቸው ሰው አለ እንዴ? እኔ እነሱ ጋር እኮ ተያይዣለሁ። እኔ ኦልሬዲ አንገት ለአንገት ተናንቄን ያለሁት እነሱንማ አልፋታቸውም። ግን ምንድነው እነዚህ ልጆች የሚፈልጉት ምንድነው? ነገሮች ጦዘው ድሮ የነበረው አይነት ይሄ እስኪ ትንሽ የተወሰነች ጊዜ እንስጣቸውና ራሳቸውን በራሳቸው መንገድ የሚፈቱበት መንገድ ካለ ነገሮች ግን እንደተባለው ከቁጥጥር ውጭ ሆኖ ወደ ሌላ ነገር የሚሄድ ከሆነ ያው ምንለው እንላለን እንወጣለን። መጨረሻ ላይ ብዙ ቦታ ነው ቤት እየሰምቻለሁ። ብዙ ቦታ የቀጠናው አደረጃጀት በይፋ ያልመጣው በጎጥ ምክንያት ነው። በጎጥ ምክንያት ነው። ጎጥ በየሰፈሩ ጎንደር ብቻ አይደለም ይሄ ሸዋም ቤት አማራም ጎጃምም በፍጹም እንሰማለን። ግን ምንድነው አሁን የጎጃምም ሰምቻለሁ ምናምን ይነገረኛል በውስጥ በነገርሽ ላይ። ግን አሁን ምን ብለሽ አሁን ማን እንደዚህ ይበለው ብዬ ነው አብጥቼ እንዲህ ነው እያልኩ የማወራው ገባሽ? አንዳንዴ መረጃዎች ደረሱ ብለሽ አውጥተሽ አትናገሪም። ጠላትም ደስ እንዳይለው ነገሮች ደግሞ ወደ ውጭ አውጥተሽ ስትናገሪያቸው እሳት በትንሹ ነው ገና ሲያቆጠቁጥ ቶሎ ውሃ ረጭተሽ ካላጠፋሽው ሰፈሩን ያቃጥላል። ፑሽ ደረግ ያለበት ለመሰለ የቀጠናው አደረጃጀት በአስቸኳይ አልቆ ይሄ ክረምት ሳያልቅ ጦርነቱ ተፋፍሞ ስራ መሰራት አለበት። ከባድ ጦርነቱ ጊዜ ሲፈጅ ህዝብ እያለቀ ስለሆነ ይሄንን በጣም በቀጭን ትዕዛዝ መናገር ያስፈልጋል። አንዳንድ ውሳኔዎች መሬት ላይ ስትሪክትሊ እንዲወርዱ ከተፈለገ ኩንታኩንት እንደነልኝ አስረግጦ ምን ነገር ያስፈልጋል። ለምሳሌ አይደክማችሁም ጋይስ? በጣም ይደክማል እኮ እኛ ብቻ ሳንሆን ህዝባችን መሬት ላይ ደክሞታል። ይሄ
ተለያየ የኮብራ ምንድነው የጎረምሳ ግብግብ ከታች የሚደቅ እንኳን አብሮ አደረሰን ከዳች የሚደቅ ብዙ ህዝብ አለ። ያ ነገር በአስቸኳይ እንዲያበቃና ትግሉ ደግሞ ወደፊት ቀድሞ እንዲሄድ ድርጅት መጧል፣ ተቋም መጧል፣ ትልቅ ተቋም መጣ። የቀጠናው አደረጃጀት በስነ ስርዓት ነው። ያው ለምሳሌ እንደውም ሸዋ ላይ ነበር የፈራሁት በተወሰነ ደረጃ አንዳንድ ነገሮች ቶሎ ተቀባይነት ካልተሰጣቸው ብዬ ሸዋ ቀድሞ በዚህ ልክ እንዲሆኑ ሲመጣ አሁን ያስቸገረው ጎጃም፣ ጎንደር እና ቤት አማራ ነው ያስቸገረው ሀቅ ስለሆነ ማለት የቀጠናው አደረጃጀት ካላለቀ አፋሃብን እንደ ድርጅት ከላይ ያለው ብቻ ትርጉም የለውም። ምክንያቱም ጦርነት የሚደረገው በየቀጠናው ስለሆነ ሰራዊቱ ያለው ቀጠና ላይ ስለሆነ የቀጠናው ሰራዊት አደረጃጀትና አመራር መስተካከል አለበት። ቤዛዬ እንኳን አብሮ አደረሰ። ይሄንን ረግጦ መናገር የሚያስፈልገው ለምንድነው? ማቃት ስላለበት። አሁን እኔ ኖርማሊ አንዳንድ ነገሮች ቶሎ ወጥቼ አልናገርም፣ ግን ኦፍ ኮርስ ቀድሚያችሁ የምናገራቸው ነገሮች አሉ። አብዛኞቻችሁ ትቀየማላችሁ፣ ጎጠኛም ታረጉኛላችሁ ምናምን አይደለም። እኔ ጎጥ ገብቶኝ የማያውቅ ግን እኔ አንድ የሆነ ሰው የሆነ የምደግፈው ፋኖም ሆነ የሆነ አካል አይ እሷ ቀበሌዋ እንደዛ ስለሆነ ብሎ የሚጠላኝ መሆኑን ካወቅኩ ግን በጣም ችግር የኔን ቀበሌ የበላይነት ማምጣት አለብኝ የኔ ቀበሌ የተሻለ ተኳሽ ነው ብሎ ሌላውን ጨፍልቆ እኔ የበላይ መሆን አለብኝ ብሎ ስራ የሚሰራ ከሆነ ያ በጣም አስቸጋሪ ነው። እኔ አሁን ያን እንደዛ አይነት ሰዎችን በመረጃ ከያስኩኝ ለመደገፍ በጣም ያቅተኛል። ምክንያቱም እንደማይወደኝ አረጋግጫለሁ። እኔን እንደማይፈልገኝ የኔን አካባቢ ሰው እንደሚጠላ ሊያቆረቁዘኝ ከሚገለኝ አማራ ብሎ ከሚገለኝ አካል ባልተናነሰ የራሱን ቀበሌ በከፍታ አውጥቶ እኔን ሊያቆረቁዘኝና ሊገለኝ እየሰራ እንደሆነ ስለማቅ ያንን አካል ልደግፍ አልችልም። ያ ደግሞ እንዲቀለበስ እንደ ቤተልሔም አይነት ደፋር እኔ ማንም ጠላኝ ወደደኝ የቤት ክራይ የሚከፍልልኝ ስለሌለ የወጣሁትም ለአማራ ህዝብ ነፃነት ለራሴ ነፃነት ጭምር እስከሆነ ድረስ እስከ አፍንጫው ድረስ እየተናገርኩኝ መስተካከል ያለበት ነገር እንዲስተካከል እናደርጋለን። እየተስተካከለ ነው ያለው። እየተስተካከለ ያለ ብዙ ነገር አለ። እስካሁን ግን የቀጠናው አደረጃጀት መሬት ላይ እንዲመጣ ያልሆነው አሁን ላይ አይ እኔማ የምዕራብ ጎጃም ሰው አይመራኝም፣ እኔማ የምስራቅ ጎጃም ሰው አይመራኝም የሚል ደንቆሮ ስላለ ነው። ደንቆሮ ስላለ ነው። ይሄ ሀቅ እንደሆነ እንድታውቁት። ጎንደር በተመሳሳይ፣ ቤት አማራ በተመሳሳይ፣ ሸዋ ጨርሷል ስራው። ይሄ ሀቅ ስለሆነ እንዲህ አይነት ሲጀመር በእንደዚህ አይነት እሳቤ ውስጥ ያሉ ሰዎች እንደውም በጊዜ ተመንጥረው ከዚህ ትግል መውጣት ነው ያለባቸው። ለምን እንኳን አይደለም የአማራን ህዝብ አንድ ሊያረጉ ከራሱ አካባቢ ከቀበሌው አካባቢ ቆርሶ እኔ ከዚህኛው አካባቢ በልጣለሁ የሚል የወደቀ እሳቤ ያለውን አካል ተሸክሞ ራሱ መሄድ ነገ በጣም አደጋ ስለሆነ ኢቭን አማራ እንኳን ቢያሸንፍ እነዚህ ሰዎች ነገ ከነገ ወዲያ የቀበሌያቸውን ሰው በየመስሪያ ቤቱ በማስገባት የሌላውን ቀበሌ በመግፋት የሌላውን ቀበሌ በማሰር የሌላውን ቀበሌ በማሳቢ የተሸከመን አካል በጊዜ ነው በቃ መስመር እንዲይዝ መደረግ። ልክ ነሽ ቤትዬ። ይችል ልበልና እኔም ልውጣ። በመሰረታዊነት አሁን ያቀረብሻቸው ነገሮች 100% ነው እስማማለሁ። ሰፈርተኝነት፣ ጎጠኝነት፣ እኔ ካልመራሁት ገሌኔ እንዲመራኝ አይችልም፣ እኔ የተሻለ አቅም አለኝ ምናምን እያሉ በአራቱም አቅጣጫ ያሉት በተለይ መሬት ይሄ ራንክ ኤንድ ፋይልስ የሚባሉት ታችኛው ያለው መዋቅር እያስቸገረ እንደሆነ እንሰማለን። በጎጃምም ቅድም እኮ እንዳልኩሽ ነው። እኔ በጣም መረጃ ይደርሰኛል፣ ግን ወጥተን ብናጋግለው መሬት ላይ ያለው ነገሩ ይባባሳል የሚል ፍራቻ ስላለብኝ እዚህ ከታች አሁንም አይቀርላቸውም። ከዚህ በኋላ እንደዛ ማድረጉን ስትነግረው ከስተቱ ይማራል ነው የምልህ። አዎ አይተን ማያስተካክል ከሆነ እያንዳንዱ እንረግጠዋለን፣ እንሄድበታለን። በስነ ስርዓት የምንሄድባቸው ምንድነው ግን እዚህ ከታች ያላችሁ እንድታውቁ የምፈልገው ሰሞኑን ሲሉኝ ስለነበረ አብርሃም ቤት ክፈትና የሆነ ነገር በል እንጂ ምናምን ይሉኝ ነበረ ማለት ነው። እና ሰምቻለሁ፣ በአራቱም አቅጣጫ ያለውን ችግር አውቃለሁ። መናገር ያልፈለግኩት ነገር እንዳይጦዝ ስለፈለግኩኝ ነው። በጎንደርም ያለው አሁን የወጣውን
ከእናንተ በፊት ቀድሜ እኔ ሰምቻለሁ። በጎጃም ያለውን ችግር አውቃለሁ። በሸዋም ያለውን በቤተ አማራም ያለውን ችግር እናውቃለን። ትንሽ እስኪ የተወሰነች ቀን እናያቸውና ካልሆነ ቤትዬ ቤት ከፍተን በደንብ ነው የምንሄድባቸው። አድሬስ እናደርገዋለን። ይህን ፕሮሚስ እገባልሻለሁ። አመሰግናለሁ። ያለበት ነገር ነው ይሄ አብርሽ። እሺ፣ ያ ገብቶኛል ቤትዬ። እሺ፣ መልካም ቀን ይሁን። እንሄድባቸዋለን። እሺ። አስቸጋሪ ነው ጋይስ። ኦፍኮርስ የሆነ ነገር ሲባል የሚያኮርፍ አካል አለ። ምንም ጥያቄና መልስ የለም። ግን የሚያኮርፍ አካል አለ ስለተባለ የታላቁ ህዝብ የአማራ ህዝብ ህልውና ትግል አደጋ ላይ መጣል ግን አይቻልም። አደጋ ላይ መጣል አይቻልም። ጥያቄዎች በጣም ኢምፖርታንት ናቸው። በተለይ መሬት ላይ ያለው ሁሉም የታጠቀ ኃይል ነው። መሳሪያ የታጠቀ ሰራዊት ነው። እንኳን አብራ ደረሰ እንድል አማራ እንዴት ነህ? በመከባበር በመተዛዘን ትልቅ ራዕይ የሚያይ አካል ያስፈልገናል። ትልቁን ራዕይ አይደለም የአማራን ህዝብ ነገ የኦሮሞ የትግሬ የ86 ብሔር ብሔረሰብ የኢትዮጵያን ህዝብ ሊያስተዳድር የሚችል ህዝብ ነው አማራ። ሀገር ተረካቢ ሆኖ ከመጣ ዛሬ የራሱን ማህበረሰብ በኩልነት ማየትና መተያየት ካልቻለ ነገ አገር ተረክቦ እንትን ሊል አይችልም። ይሄ ከወዲሁ ሊታረም የሚገባው ነገር ነው። በጥቂት ባይዘው ሰርጎ ገቦች አሉ። አሁን በጣም መጠንቀቅ የሚያስፈልገው አንዳንድ ሰዎች ለስልጣን ታማኝ ሁሉ ላይሆኑ ይችላሉ። ምክንያቱም ለስልጣን ታማኝ ካልሆኑና ስልጣን ከተቀበሉ በኋላ ነገ አሳልፈው ያንን ስልጣን ወደማይሆን ነገር ከወሰዱት አማራ አደጋ ላይ ነው የሚወድቀው። ያ እንዳይሆን ከወዲሁ አንዳንድ ነገሮች መነገር አለባቸው። በጣም አደገኛ ስለሆነ ነው ይሄ ነገር። ቢያንስ አንዳንድ ነገሮች ሲነገሩ ሰራዊት የሚከተላቸው ሰራዊት እንዲነቃ ማድረግ፣ ህዝብ ቢሄዱ እንኳ ራሳቸውን ብቻ ችለው እንዲሄዱ። ኪኖ የእናንተ እጅ ስላለበት ነው መጣህ የምትስቀው። ኪኖ የእናንተ እጅ ስላለበት፣ ምክንያቱም እናንተ በእርግጠኝነት በአፋብን ውስጥ በቀጠና አደረጃጀት ውስጥ የራሳችሁን ሰው በማስቀመጥ ምርጥ የተባሉ የአማራ ፋኖችን በማስገደል ተቋሙንም ለማፍረስ መሬት ላይ መሪዎችንም ለመግደል ጠንክረህ እየሰራ ስላለ ነው ኪኖ። እኔ ስለማውቅ ነው። ሳትሷይ ጥያቄ ሲመጣ መቀበል አለብን ብለን የምለው ማለት ነው። እናንተ እነ ኪኖ የምታረጉት እሱ ነው። ሐቀኛ ታጋዮች ላይ ቂም አላችሁ። ሐቀኛ ታጋዮች ወይ የእናንተ ባሪያ ያልሆኑ የእናንተ አገልጋይ ያልነበሩ ሰዎችን ቂም አለባችሁ። ድርጅቱንም ለማፍረስ ሆነ እነዚህን ሰዎች ለመበቀል ሰርጋችሁም ለመግባት ሰርጋችሁ ገብታችሁ በተቋም ውስጥ ወንድ የሆነ ይሞክራት አጀንዳዋን ፍሪደም ምን ታመጣለህ? ፍሪደም ምን ታመጣለህ? ይሄው አጀንዳውን ይዘነዋለን። ይሄው ሞከርኩት እኮ እስቲ እንግዲህ ዘራፍ በል እስቲ። እኔ አጀንዳውን ይዤ እያወራሁ ትፎክራለህ እንዴ? መጣ እያወራሁት እኮ ነው። ፍሪደም እያወራሁት እኮ ነው። ምንድነው የምታደርገው? ፎቶዬን ትዘቀዝቃለህ? የቤተልሔም ነው አርበኛ ዘመነ ካሴን ወይ የሻለቃ ዝናብ ፎቶ ትዘቀዝቃለህ? የዘመነን ፎቶ ትዘቀዝቃለህ? ምን ታደርጋለህ? ያላችሁ አቅም እሱ ብቻ እኮ ነው። እንደ ፍሪደም ትልቁ ችሎታችሁ ትልቁ አቅማችሁ የሆነን ሰው ፎቶ ዘቅዝቆ ማልቀስ ነው። እኛ ደግሞ ላልቃሻ ለሚያለቀስ ሕፃን ልጅ የሚሰጠው የሚመጠምጠው ከረሜላ ወይ ደግሞ ቁራሽ ዳቦ ስለሆነ ወጣ እያልን ቁራሽ ዳቦ ኖረውርልሃለን። ያንን ነክሰህ ስታለቅስ ትውላለህ። ሌላ ምንም አታመጣም። በቃ ይሄው ነው የእናንተ እንትን ማለት ነው። ተሾፋ ይሄው አጀንዳውን ልጅ እያወራሁልህ እኮ ነው። እኔ አማራ ነኝ። እኔ ጎንደሬ ነኝ እኮ እኔ ጎንደሬ ነኝ፣ አማራ ነኝ። የማንም ጥያቄ ይመለከተኛል ስለ ይመለከተኛል። ይኸው ቤቴ አጀንዳውን ይዘርን እንደ መጣ እያወራቻለችው ፈሳ እስቲ ወንድ የሆነ አጀንዳውን ይሞክራል ትላለህ። ደግሞ ታስፈራራለህ እንዴ? አስረስ የሚሰራውን እመጣበታለሁ። ዘመነ ካሴ ጀግና አርበኛ ነው።
ፈሪዳ እንደው ጭከራጅ ጨቀላ ጩጬ አስረስና ዘመነ ዝናቡን በለው ሌሎቹ ወንድሞች የአንድ ሳንቲም ገጽታ ናቸው ባይዞ